ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት ደርሰናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መጥተናል ማለት ነው። የዛሬው ቪዲዮ የሚያጠነጥነው የጥንቃቄ መልእክት ላይ ነው። አብርሃምና ሄርሜላ ተረጋግተው መኖር አልቻሉም። ይሄም እነሱ በሚያደርጉት ነገር ማለት ነው። አንዳንድ ጊዜ ከሰዎች ጋር ስትሆኑ አንዳንድ ሰዎች በህይወታችሁ ውስጥ ይገቡና በበጎም በመጥፎም ምናምን ነገር ይመጡና ህይወታችሁን እንዳልነበረ ያደርጉታል። ስለዚህ ካለፈው ነገር ደግሞ መማር ይጠበቅባችኋል ማለት ነው አይደለም? አንዳንድ ሰዎች ምናልባት ጥፋት አጥፍተው ይቅርታ ብለው ከልባቸው ሊመለሱ ይችላሉ። አንዳንዶች ደግሞ ይቅርታ ይሉና ስትቀበሏቸው እናንተም ቤቱ ጋር መጣል እንዳለባቸው ያስባሉ ማለት ነው። ምናልባት ዛሬ ሜሪ ይዛ የመጣችውን ሀሳብ ምናልባት የምትደግፉ አላችሁ። እንደኔ ግን ጥሩ ነገር አልታየኝም። ከብዙ እይታ ልነግራችሁ ፈልጋለሁ። እናንተም እስቲ ሀሳብ አስተያየታችሁን ጻፉ። የዛሬውን ቪዲዮ እንዴት አያችሁት? ለዚህ ቤት አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እንዲሁም ደግሞ ሀሳብ አስተያየታችሁን ቪዲዮውን በደንብ አይታችሁ የኔን አስተያየትን በደንብ አይታችሁ የነሱን ከነሱ ቪዲዮ ጋር አዋህዳችሁ አስተያየታችሁን ስጡኝ። ሜሪ እንግዲህ ከዛ መጥፎ ከነበረው ሁኔታ ወጥታ እነሱን ይቅርታ ብላ አሁን ከነ አብርሃም ጎራ ቆማን ያለችው። ምናልባት ባለፈውም እናንተም እንዳላችሁት እኔም እንዳልኩት ሜሮን ሩታን እየተበቀለቻት ነው ወይስ ደግሞ የእውነት ወደ ልቧ ተመልሳ ትክክለኛ ፐርሰናሊቲዋ ይሄ ነው የሚለውን ነገር ራሳችንንም ስንጠይቅ ነበር አይደለ? ዛሬም ሌላ ነገር ይዛ መጥታለች። ማለት በአንዴ መልአክ ሆናብናለች ሜሮን ማለት ነው። ይሄ በጣም ጥያቄ ይፈጥርብናል። የተሳሳተ ሰው በይቅርታ ስህተቱን እንደሚያርም ምንም ጥያቄ የለውም። የተበደለ ሰውም ደግሞ የተጎዳ ሰውም ደግሞ ካለፈው ተምሮ ራሱን መጠበቅና ጠንቃቃ መሆን ደግሞ የባለቤቱ ነው ማለት ነው። ሜሮን እናቃታለን ለረጅም ጊዜ አብርሃምን በይቅርታ ብዙ ጊዜ አብርሃምን በማሰቃየት ብዙ ጊዜ ይቅርታ ጠይቃ ያንን ይቅርታ ለመጥፎ ነገሮች እየተጠቀመች አብርሃምን የማዘናጊያ እንደ ማዘናጊያ አድርጋ እየተጠቀመች አብርሃም ብዙ ጊዜ ስትጎዳው አይተናል። አብርሃምም ደግሞ ያምናታል፣ እሷም ደግማ ትጎዳዋለች፣ ደግሞ ያምናታል፣ ደግሞ ትጎዳዋለች ማለት ነው። ስለዚህ ዛሬ ምናልባት የእውነት ነው ወይ እንደው አንዳንድ መልካም ሰዎች ሊኖሩ ይችላሉ። አንዳንድ መልካም ሰዎች እንግዲህ ከወደዷችሁ የእናንተ ሁኔታ ካስደሰታችሁ ለእናንተ በቃ ይህንን ነገር ለማድረግ የሚችሉ ሰዎች አሉ፣ የሚያደርጉም ሰዎች አሉ። 1 ሚሊዮን ብር ለእነ አብርሃምና ለሄርሜላ ከፍሎ ላዝናናችሁ የሚል ሊኖር ይችላል። አለ እኮ ባለሀብቶች ገንዘብ የት ላርግ የሚሉ እኮ ባለሀብቶች አሉ። የሆነ ቦታ እኮ ሄደው ለምሳሌ ወይ ክለብ ምናምን ሄደው እኮ አንድ ዘፋኝ መድረክ ላይ ሲወጣ ከ1 ሚሊዮን በላይ በትነው የሚወጡ ስንቶች አሉ። ገብቷቸዋል። ይሄ ለነሱ በጣም ትንሽ ነው ማለት ነው። ሊያደርጉት ይችላሉ። ግን የእውነት ነው ወይ ነው ዋናው ጥያቄ። ይሄ ነው። አንድ ነገር እንድጠራጠር የሚያደርገኝ አንድ ነገር አለ። እነዚህ ልጆች የእውነት እንዲዝናኑ አስቦላቸው ከሆነ ይሄ ወንድማችን እንደተባለው ከሆነ ለምን ለሜሮን መላክ አስፈለገ? ሜሮን ለምን ተመረጠች? ምክንያቱም አንደኛ ማንነቱ ማስታወቅ አልፈለገም ይዘው
እንዲታወቅ አልፈለገም። እንዲታወቅ የፈለገው ቀጥታ በአካል ነው ሊያገኛቸው የፈለገው፣ የት የሄዱበት አገር ማለት ነው። ሉክ ሜሮን ከዚህ ፊት የነበራትን ባህሪ ሳያቃርቶ አይደለም። እንግዲህ አንድ መልካም ሰው የተባለ ሰው ደግሞ ብዙ ነገራችሁን ሳይ ዝም ብሎ እናንተ ላይ እምነት አሳድሮ እንዲያርግ ብሎ ይህን ሁሉ ብር አይሰጥም። ሌሎች ደግሞ አሉ በእነ አብርሃም ዙሪያ በጣም ለእነ አብርሃም የሚቆረቆሩ። ለምሳሌ እነ ዳዊት አሉ፣ ወንድሙ አለ። እንደገና ደግሞ እነ አቤል አሉ አይደለ? እነዚህ ሰዎች ማድረግ ይችላሉ። ለእነዚህ ሰዎች መላክ ይችላል። ሜሮን ለምን ተመረጠች? አንድ ያዙልኝ። ሌላው እሷ እንደምትለው ከሆነ ሁለት አይነት ንግግሮችን ስትናገር ሰምቻታለሁ። አንደኛው ትኬት ተችላችሁ ሩም ተችላችሁ ኦልሬዲ ሩሙ ተይዟል አለች። ሩሙ ተይዟል አለች። መለስ ብላ አገር ምረጡ አለች። እንዴ ሩም ከተያዘ እንደገና ወደ ኋላ ተመልሶ አገር አይመረጥም። ሩሙ የተያዘው ሌላ ሀገር ከሆነ እነሱ የሚመርጡት ሌላ ሀገር ከሆነ እንዴት ሊሆን ነው? ሩሙ ያዙልኝ። ሶስተኛ አገሩን እኔ ልምረጥላችሁ አለች። ለምን? ዓላማ አለው ማለት ነው። ምናልባት ይሄ 1 ሚሊዮን ብር የተባለው እነሱን ለማፈን የተዘጋጀ ሴራ እንዳይሆን ይሄንን በጣም በጥንቃቄ መታየት አለበት። ያ ሰው 1 ሚሊዮን የከፈለው ሰው ምናልባት እነሱን ሊጎዳ የፈለገ ሰው ሊሆን ይችላል። ምናልባት የሩታ ሰው ሊሆን ይችላል ማለት ነው። ስለዚህ ሜሮን በመልካም ነገር ካየነው ብዙ የሚያጠራጥሩ ነገሮች አሉ። እንደ አንድ ሰው ደግሞ እንዳለፈው ታሪክ ከሆነ በእርግጠኝነት በአብርሃምና በሄርሜላ ዙሪያ እያንዣበበ ያለ ከባድ ነገር አለ። ይህን ደግሞ ማወቅ አልቻሉም እነሱ። አንድ ሰው 2-3 የጎዳውን ሰው ድጋሚ አምኖ እሱ የሚለውን ነገር ተቀብሎ ዝም ብሎ መሄድ አያስፈልግም። እነሱ መባላቸውን እንጂ ብሩ መላኩን እንጂ የሚያመጣውን ነገር አላዩም። ቀጥታ አልፈው ወደ ምስጋና ነው የገቡት። ወጡ ሳይወጠወጥ ይላል የሀገሬ ሰው፣ ምኑንም ሳያዩ ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋቸዋል። ይሄን ነገር ለምን የሚል ጥያቄ መጠየቅ። አብርሃም በእርግጠኝነት ሄርሜላን ለማዝናናት ገንዘብ አታጣም። ስለዚህ አንተ ራስህ ብታዝናናት ይሻላል። እናንተ ከዚህ ከጫጫታና ከግርግር ከማይሆኑ ነገሮች ዞር ብትሉ የተሻለ ነው። በእርግጠኝነት ሜሪ ነገ ከነገ ወዲያ ከሩታ ጋር አንድ ላይ ትሆናለች። አንተን ወጥመድ ውስጥ አስገብታ አያችሁ ከኔ የሚያመልጥ የለም ስትል እንዳናያት። እናንተስ እንዴት አያችሁት? ቤተሰብ እኔ ፍርሃት ተሰምቶኛል። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ አለ፣ እሱም እያየን ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። ይሄ ሰው ያለኝ በጣም ስለምወዳቸው ስለማከብራቸው የሚፈልጉበት አገር መርጠው 1 ሳምንት ከቻሉ 2 ሳምንት ካልቻሉ 1 ሳምንት ነፃ ነው እንዲዝናኑ የምትሄዱበት ነገር የምትመርጡት እናንተ ናችሁ። ቪዛ የሚያስልክላችሁ እሱ ነው። ትራንስፖርታችሁን እና ሆቴላችሁ ተይዟል። እናንተ የምታደርጉት ምንድነው? ሆቴላችሁ ተይዟል። ሆቴላችሁ ተይዟል። ያዙልኝ። ይሄን ትራንስፖርታችሁ ቡክ ይደረግላችኋል ከሆቴላችሁ ጋር። ቪዛም እሱ ነው የሚጨርሰው። እዛ ሄዳችሁ ሪላክስ እንድታረጉ የምትፈልጉትን ነገር እንድታረጉ የ1 ሚሊዮን ብር ሽልማት ተልኳል። ትራንስፖርታችሁን ቡክ የሚደረገው አንዴ ተይዟል፣ አንዴ ትራንስፖርቱ ከሆቴሉ ጋር ቡክ ይደረግላችኋል ምናምን። ምንድነው እንደዚህ ቅብጥርጥር ያለ ነገር? ይሄንን እኮ መባነን ይቻላል። ሜሮን
ትልቅ ነገር እያጠመደች ነው። ለምን በሱ አካውንት ገባ? በሱ አካውንት መግባት ነበረበት ወይ ሲጀመር? ሁሉ ማለት ተችሏችሁ እኔ ግን አልሄድም መሰለኝ እኮ እግዚአብሔርን ለሁለታችሁ ነው እናንተ አሁን ቦታ ምረጡ። አሁን ነው የተደረገው መች ነው የተላከው? ምሩ ተልከተሉ እግዚአብሔርን ሰርቶታል። መኪና ውስጥ ነው። ብዙ ችግሮች እየተፈጠሩ ነው። አያችሁ የት አለ ሲል እርግጠኛ ብትሆን አንደኛ ይዛው ትመጣ ነበር። ማታ በስልክ ረጅም ሰዓት አውርተዋል። ምክንያቱም ስሟን የጥሩ መሆኗን ለአብርሃም ጥሩ እህት ለመሆን ምናምን ነገር ጥሩ አድርጋ አብርሃምን ጅንጅን አድርጋ አሳምነዋለች። እንዳይጠራጠር አድርጋ አባቴ ንቃ ወንድ ወሻሉ እንደዚህ የተባረከና የተቀደሰ ሰው እግዚአብሔር የእናንተ ቅንነት ዋጋ ያስከፍላችኋል። ምክንያቱም ፎቶ ብቻ ነው ሲል አንዳንድ ፎቶ ብቻ ነው ስልክሽ እንኳን ፎቶውን እሱ እዛ ቦታ ላይ ነው የሚመጣው። ሰርፕራይዝ ነው ተብሏል። ሰውየው ምናልባት የሩታ ሰው ይሆንና እዛ የተያዘው ሩም ውስጥ ተታገቱ ይሆናል ማለት ነው። ስለዚህ ተጠንቀቁ። በግ አምላክ በቃ በዚህ ሳምንት ምናምን ከሀገር እንወጣለን እንዝናናለን። ለአንድ ሳምንት ብዬ ቃል ገብቼ ጨርሼ ፈጣሪ ተፋኝ። በቃ ግድ የለህም በራስ ገንዘብ አዝናናት። ዋጋ እንዳትከፍል በቀረብኝ እንዳትል አብርሃም የፈለገ የሚመጣ እናንተ ምክንያቱም በዙሪያችሁ በጣም የእናንተን ደስታ የሚፈልጉ ሰዎች እንዳሉ ሁሉ የማይፈልጉ ሰዎች ደግሞ ብዙ አሉ። እንደዚህ ያለ ሰው ደግሞ ሁል ጊዜ ጠንቃቃ መሆን መቻል አለበት በህይወቱ ማለት ነው። ወጪ ይረዳል ያውልኩል እንጂ አድርጋችሁ ደግሞ እንደነገረኝ ከሆነ ግን ቁጥሩን ስጪኝ አንዴ። በጣም የሚገርማችሁ ነገር ይሄ 1 ሚሊዮኑ አለ ስትል ማለት ነው 1 ሚሊዮኑ ደግሞ አለች ሲጀመር ማለት ነው። አንደኛ በኢትዮጵያ ብር አይከፈል አይደል? ለምንድን ነው ብሩን የላከው ወደ ኢትዮጵያ አይደለ? ሌላው ደግሞ 1 ሚሊዮኑ ብር የሚገርማችሁ ትራንስፖርቱን አያካትትም አለች። በቃ ለሾፒንግ የተለያየ ነገር ለምታደርጉት ይህን ያህል ለገንዘብ ልባላቸው ብላ አስባ ነው ወይስ ምንድን ነው? አያችሁ ሄርሜላና አብርሃም ቦሪንግ የሆነ ኢንቫይሮንመንት ውስጥ እንዳሉ ታውቃለች፣ ደካማ ጎናቸውን። እሱ ደግሞ ባለፈው አብርሃም ከከተማ ወጣ እንደውም ከዚህ ወተን ብንኖር ሁሉ እያላት ነበር። ከዚህ አካባቢ ወተን ርቀን ብንኖር ሁሉ እያላት ነበር። እችን ደግሞ ሰምታለች። እንደ አጋጣሚ እችን እየተጠቀመች ነው። እንደዚህ መልካም ሰው አሁን ዝም ይባል እሱ ያመስግና ሄርሚ እሱ ያመስግና ገና ካገኛችኋል እሱ ይመጣል እኮ ኧረ ምስጋና ገና ምኑንም ሳታዩ ምስጋናው እንደው ቢቆየ ይሻልም። ምን ችግር አለ? ፈጣሪን ካመሰገንክ በቂ ነው። ቦታ በመምረጥ ልተባበራችሁ ቦታውን ማለት ነው። ትንሽ ቀን ተመልከቱ። ቦታውን በመምረጥ ልተባበራችሁ ቦታ ገና ትመርጣላችሁ ብላችኋለች። ሆቴል ተይዟል ብላለች። እንዴት ነው የሚሆነው ይሄ ነገር? በጣም አመሰግናለሁ። እነዚህ ሰዎች በቃ እንዲህ ነው የሚያደርጋቸው። ተመልከቷቸው። እሺ የእውነት 1 ሚሊዮን ብር በዚህ ሰዓት ቀላል አይደለም። እግዚአብሔር አዎ ቀላል አይደለም። በጣም ብዙ ብር ነው። 1 ሚሊዮን ብር በጣም ብዙ ብር ነው። ግን ደግሞ የሚያደርጉ አሉ። ግን ደግሞ ጥንቃቄ ያክብርልን እግዚአብሔር። እውነት ሰፊ እንጀራ ይስጥህ። ሜሪ በደምብ ታስተዋውቂናለች ብዬ አስባለሁ። በተለይ ከኔ ጋር የልብ ትርታውን ጨዋታው እንግዲህ አይጠገብም ማለት አብርሃም በደንብ እየተጫወተ ነው። ትኬት ተችሏችሁ ቪዛ ሆቴል እዛ በኋላ 1,000 ብር እኮ ሾፒንግ የምታደርጉበት ለራሳችሁ የምትፈልጉበት 1,000 ብሩ ምንድን ነው? $1 ለማን 1 ሚሊዮን ለማለት ፈልጋ ነው። 1,000 ብር አልሽው? ታያ ሜሪ ኖ 1 ሚሊዮን ማለት ሶሪ ከገባ በኋላ እኮ ምንም እኔ ጋር እኮ ነው። ይቅርታ ሜሪ አንተ ላይ ወደ ተቃለ ፋይዳ አላያስኩም አይገርም። ብሩን ጠየቃት። ትራንስፈር አድርጊው ፋይዳ ላይ ያስኩም ምናምን እልካለሁ ብላለች። እስቲ እናየዋለን። ባይዘይ ይሄ ሰው የእውነት ትክክለኛ ሰው ከሆነ
ቀጥታ ለነሱ ነበር ብሩን መላክ ያለበት። አንደኛ ማንነቱን አለማሳወቅ ይችላል። ከዛም በኋላ ልኮላቸው የፈለጉበት ቦታ ኢንጆይ እንዲያደርጉ አላል ኢንጆይ እንዲያደርጉ ለነሱ እድል መስጠት ነበረበት። ፋይዳ የሚባል ነገር አለ። ግማሽ ዛሬ ግማሽ ባንከር ካም ሆነ ማለት ነው። ዛሬ ግማሽ ነገ ግማሽ ታደርጊ እኔ አይመስለኝም። እንደዚህ መቸኮል አይሆንም። እውነታውን ነው የምልክልህ። ላንተ ልክልሃለሁ፣ ጧትም ደግሜ ላንተ ልክልሃለሁ። እና አንደኛ የላኩበትን ደግሞ ለኔ ኤቪደንስ ለሱ መላክ አለብኝ። እንየው እስቲ። አሁን ግን ለኛ ደስታለሽ ዛሬ እራት ግብዣ ከኛ ነው። ኦ ማይ ጋድ ገና ምኑም ሳይያዝ ማለት ነው። አሁን ቀጥታ ወይ ወደ ቤት ወይ ወደ ሾፒንግ ልብስ መቀየር አለብኝ። መዘነጥ የሚባል ታሪክ አለ። ፋ ነው የምንለው። ኦፍ ኮርስ ይመቻችሁ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው